ታዋቂው ዩቲዩበር አይሾስፒድ ቤተክርስቲያን ላይ ባደረገው ነገር ሁሉንም አስቆጥቷል። ይህንን ድርጊቱ እንዲፈጸም ያደረጉ ሰዎችም ታውቀዋል። ጥምቀትን አስመልክቶ በጎንደር ዓመቱን ጠብቆ የሚደረገው አሳፋሪ ድርጊትም ዘንድሮ ቀጥሏል። ከፕሮቴስታንት የነበረችው ዘማሪ ወደ ኦርቶዶክስ ተመልሳለች። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ሰሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ፣ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ጉሮሮዬን ዘግቶኛል። ብዙም በቪዲዮዎች አስተያየት አንሰጥም። ባለፈው ቪዲዮአችን ጥያቄ ጠይቀን ነበር። ከመለሱ ሰዎች መካከል እጣ የወጣለት አካውንት ነው። ባለዚህ አካውንት ታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ የ500 ብር ካርድህን መውሰድ ትችላለህ። ዛሬም በቪዲዮአችን ሽልማት ያለው ጥያቄ ይኖረናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ቪዲዮአችንን እጅግ በጣም ደስ በሚል ነገር እንጀምረዋለን። ይህን ቪዲዮ ሲያይተን እንመለስ። አንድ አባት የነገሩኝ ልንገራችሁ። የዋልድባ አባቶችን አንድ ንጉስ ብር ይሰጣቸዋል። 100 ወቄት ብር ነው ሰጥቷቸው፣ ሂድ ሰተና ተብሎ መልእክተኛውን ሲልክ ዋልድባ አባቶች ተቀብለው 100 ወቄት ወርቅ ተቀብለው አቡነ ዘበሰማያት ሲደግሙ ምን ቢያደርጉ ጥሩ ነው? አንዳንድ አቡነ ዘበሰማያት ሳይደግሙ አቡነ ዘበሰማያት ደሞ ያኛው ይትቀደስ ስምከን፣ ያኛው ደሞ ትምጻ መንግስትከን፣ ያኛው ደሞ ወይኩን ፈቃድከን ብቻ ብሎ ዝም። አንተ ብሩ ሰጣቸው ለመነኮሳቱ? አዎ። ጸለዩ? አዎ። እንደው ምን ላያዙልኝ ይሆን? ብዙ ጸሎት አደረጉ? ኦሮ ንጉስ ብዙ ጸሎት ውስጥ ቀርቶ አንዳንድ አቡነ ዘበሰማያት ሞልተው በጸለዩ ተካፍለው አንዲቱን አቡነ ዘበሰማያት ነው የደገሙት። ትቢታቸው አለው። ምን ቢጠግቡ ነው? ይዘህልኝ አለው። የሚያስገድዱ ሰዎችን ላከ። ከዚያ በኋላ ትልልቅ አባቶች አንሄድም፣ ወጣቶቹ መነኮሳት፣ ጀማሪዎቹ መነኮሳት ሂዱ፣ ጀማሪዎቹን ላኳቸው። እናንተ 100 ወቄት ወርቅ ደርሷችኋል? አዎ። ምን ጸለያችሁ? አንዲቱን አቡነ ዘበሰማያት ተካፍለን። ምን ብትንቁኝ ነው ሲሆን ዳዊት ሙሉ በጸለያችሁ አንዲት አቡነ ዘበሰማያት ተካፍላችሁ ምጸልዩ ምን ትዕቢተኛ ናችሁ? ይመዘን ንጉስ ይመዘን። 100 ወቄት ወርቅ በሚዛን ተቀመጠ። እነዚህ አባቶች ትናንት እንደደገሙት ተዳድለው እኮ ነው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ይሳየነ ዘለለዕለትነ ሀበነ ዮም እድግ ለነ አብሳነ ወጌጋየነ ከመ ንሕነኒ ንድግ ለዘአበሰለነ ኢታብአነ ዘውስተ መንሱት አላድነነ ወባልሐነም ኩሉ ኩስ መዚአከ ይእቲ መንግሥት ኃይሎ ስብሐት ለዓለመ ዓለም ብለው ያችን በሰላመ ቅዱስ ገብርኤል ጸልየው ኋላ ባዶውን ሚዛን ትፍትፍ ብለው ሲሉት እፍ ሲሉት ሁሉም ያችን ደግሞ 100 ወቄት ወርቅ ተንጠልጥሎ ባዶ ሚዛን መዘነ። 100 ወቄት ወርቅ ተንጠልጥሎ ባዶ ሚዛን አቡነ ዘበሰማያትን ስለተሸከመ ዝቅ አለ። ሰዎቹ ዋጋ ያላቸው ሰዎች ስለሆኑ ነው። ዋጋ ያላቸው ሰዎች ስለሆኑ የነሱ ዋጋ አቡነ ዘበሰማያትን ሲሸከም ባዶ ሚዛንን እንዲደፋ አደረጉ። አባቶቻችን ዋጋ ያላቸው ናቸው። ክርስትና ዋጋ አለው። ተራራ አፍልሰውበታል። ቅድም እንደሰማችሁት አራዊትን ለጉመውበታል እና አቡነ ገብረ መንፈስ ቅዱስ እሳት አጥፍተውበታል እነ ቅዱስ መርቆሬዎስ ካመድ ወጥተውበታል እሳት ሆነው እነ ቅዱስ ጊዮርጊስ ከተራቡ አራዊት ወጥተውበታል እነ ቅድስት አርሴማ ከአርባ ክንድ ገደል ወጥተውበታል እነ አቡነ ተክለ ሃይማኖት። ማማተብ ዋጋ አለው። በስመ አብ ወወልድ ወመንፈስ ቅዱስ ማለት ዋጋ አለው። እጅግ በጣም ደስ የሚል ትምህርት ነው። መምህራችን ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን መነጋገሪያ ከነበረው ርዕሰ ጉዳይ መካከል አንዲት እህታችን ከፕሮቴስታንት ወደ ኦርቶዶክስ መጣለች። ዘማሪ ናት። እስኪ ቪዲዮን አይተን እንመለስ። አትሸቅጡ፣
አትቸርችሩ። የኢየሱስ ስም መነገጃ አይደለም። የኢየሱስን ስም እየጠራችሁ ዘይትና ውሃ መሸጥ ተው። የተጸለየበት ዘይት ነው እያላችሁ የምስኪኗን ከመቀነቷ እያወጣች ተው፣ አትበዝብዙ። ይሄ ነገር ይቆም፣ ልክ አይደለም አልኩኝ። ይሄንን ነገር ነው የተናገሩት። በሐሰታዊ ትንቢት ጌታ ፈውሶሻል እያላችሁ መድኃኒት እያስጣላችሁ ሰው አትግደሉ ነው ያልኩት። ምክንያቱም በየዶክተሩ በየሆስፒታሉ የተሰቃየበት የተቸገረበት ጉዳይ ስለሆነ ተፈውሰሃል ተፈውሰሻል ይባላል። ያ ሰው ጌታ ፈወሰኝ። ኢቭን ደግሞ አሁን ችግሩ ደግሞ ምን መሰለህ? ይሄንን ነገር ሲያደርጉ አሁን ካንሰር ያለበት የካንሰር ታማሚ መድኃኒቱን ይዞ ይሄዳል አይደለ? እግዚአብሔር ፈውሶሃል ፈውሻለሁ ብሏል፣ መድኃኒትህን ጣል ይለዋል። አሁን እንግዲህ ለዶክተሮችም ጥበብ የሰጠ እግዚአብሔር ነው። ግን አሁን እየተጠቀመ እኮ ቢሆን ጣለው ነው የሚሉት። ቤተክርስቲያን ግን ያናትልም የለም። ተመልከቱ፣ ጸበሉንም ሕክምናውንም ማድረግ ነው። ኢቭን ሁሉ በጾም ወቅት እንኳን በአንተና በእግዚአብሔር መካከል ያለው እግዚአብሔር ያውቃል። ኢቭን ምግብህን እንኳን አታቋርጠው። ምክንያቱም ምግብ ተወስዶ የሚፈልግ ካለ አትተው ነው ቤተክርስቲያን የምትለው። እንዳልሽው ለዶክተሮችም ጥበብን የሚሰጥ እግዚአብሔር ነው። ስለዚህ ሁሉ በጣም ይገርመኛል። ደስ እያለኝ ነው የምሰማሽ። እህታችን እንግዲህ ዘማሪት ውባለም ትባላለች። ከፕሮቴስታንቱ ወደ ኦርቶዶክስ መጣሁ እያለች ምስክርነትን እየሰጠች እየሰማናት እንገኛለን። ከዚህ በፊት ሁለቴ ምስክርነትን ስሰጥ እቺ ልጅ አይቻት ነበር። አንዴ ምህረታ ሚዲያ ላይ፣ ሁለተኛ ደግሞ ሌላ ሚዲያ ላይ ቀርባ ድሮ ፕሮቴስታንት ነበር አሁን ወደ ኦርቶዶክስ ተመልሻለሁ፣ የፕሮቴስታንት አስተምሮ ልክ አይደለም ያለች በጣም ብዙ ነገር ከዚህ በላይ ስትናገር ነበር። እንደገና ደግሞ ይህን ከተናገረች በኋላ ደግሞ በሁለት ሳምንቱ በወሩ ደግሞ ወደ ፕሮቴስታንቱ ቤት ዳ ምህረታ በሚዲያው እንደዚህ አድርጎኝ ነው እንጂ እኔ ወደ ኦርቶዶክስ አልተመለስኩም፣ ኦርቶዶክስ አስተምሯ እንደዚህ ነው፣ በዛኛው ሚዲያ እንደዚህ ግፊት ተደርጎብኝ ነው የሚል ምስክርነትን ሰምቻለሁ። አሁን ደግሞ እንደገና ጴንጤ ነበርኩ ወደ ኦርቶዶክስ ተመልሻለሁ ብላ በነጋሽ ሚዲያ ምስክርነትን እየሰጠች ትገኛለች። እንዲያው መመለሷ የእውነተኝነት ከሆነ አስተምሮን አውቃው ተረድታው አምናበት ከሆነ መልካም ነው፣ እንኳን ደህና መጣሽ ብለን እንቀበላታለን። እንደ ድሮ ግን ኦርቶዶክስ ሁኛለሁ እንደገና ደግሞ ወደዚህ ተመልሻለሁ ለማለት ከሆነ ግን ልክ አይደለም። እህታችን የተመለሰችው በእውነተኝነት ከሆነ ሚዲያ ላይ ቀርቦ በዚህ መልኩ መናገርም አስፈላጊም ላይሆን ይችላል። እንደው አንድ ሰው ከፕሮቴስታንት ቆይቶ ኦርቶዶክስ ሆነ ማለት መጦ የነበረበትን ነገር ሁሉ ሚዲያ ላይ ይናገር ማለት አይደለም። ያመነበትን የመጣበትን በቃ በስርዓት ያንን አስተምሮ እና ያንን አምልኮ መፈጸም ነው ያለበት ብዬ አስባለሁ። እህታችን እንግዲህ በጣም ብዙ ሚዲያ ላይ ቀርባ በጣም በብዙ ነገር ስናገር ሰምቻት ነበር፣ በፕሮቴስታንት ሚዲያ በኦርቶዶክስ ሚዲያ። አሁን ደግሞ እንደገና በዚህ በነጋሽ ሚዲያ ላይ ቀርባ ኦርቶዶክስ ሁኛለሁ እያለች ትገኛለችና እህታችን በእውነተኝነት ወደ ኦርቶዶክስ ከተመለሰችም እንኳን ሚዲያ ላይ ቀርባ መናገሯም የዚህን ያህል አስፈላጊ ነው ብዬ አላስብም። እህታችን በእውነተኝነት ከተመለሰች እንኳን ደህና መጣሽ እንላለን። ይህንን ሰሞን መነጋገሪያ ከነበረው ርዕሰ ጉዳይ መካከል የእህታችን ጉዳይም አንዱ ነበር። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉን። እንደው ድምጼ ስለተዘጋ ብዙ መናገርም እየቻልኩ አይደለም። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ መጪው የጥምቀት በዓል እንደሆነ ይታወቃል። የጥምቀት በዓል እንደመሆኑ አስመልክቶ በጣም ብዙ ኦርቶዶክሳውያን የጥምቀት በዓልን ለማክበር ወደ ጎንደር ይሄዳሉና በጎንደርም ደግሞ አንዳንድ ልክ ያልሆኑ ነገሮችን በጥምቀት እንመለከታለንና እስኪ አንድ ቪዲዮ አንዴ ላሳያችሁ። ከገና ቀጥሎ የምናከብረው ዓመታዊ የጥምቀት በዓል አለ። የጥምቀት በዓል ታቦት ተሸክመን አባቶቻችን ተሸክመው በታቦት ተባርከን ሀገር ተባርካ ጸሎት ተደርጎ ምህላ ተደርጎ የሚወጣበት የቤተ ክርስቲያን ታላቅ የትውፊት ስርዓት ነው። ታላቅ ስርዓት ነው። አምና ይሄ ሴሬሞኒ ነበረ ጎንደር ላይ። ከታቦት መልስ ምናምን ወጥቶ ከታቦት መልስ እዛ ታቦት ያደረበት ስፍራ ላይ ሁሉም ከሸኘ በኋላ ሲመለስ መጠጡን ይዞ ባንዲራ ይዞ ነጠላውን ለብሶ ቀሚሱን አድርጎ እንዲህ ሲጨፍር ነበር። ስለዚህ አንድ ሀገረ ስብከት ሊቀ ጳጳስ አንድ ሊቃውንት ሲናገር አልሰማን። ያ ታቦት የሸኘ ምዕመን ከታቦት በኋላ ወደ ጭፈራ ሲሄድ የሚናገር ካህን የለም፣ የሚናገር ጳጳስ የለም፣ የሚናገር ነገር የለም። እንግዲህ መጪው የጥምቀት በዓል እንደሆነ ይታወቃል። የጥምቀት በዓልን አስመልክቶ ደግሞ በጣም ብዙ ኦርቶዶክሳውያን በደማቅ ሁኔታ ለማክበር ወደ ጎንደር ይሄዳሉ። ጎንደር የጥምቀት በዓል የሚከበርበት ዋና ምክንያት ምንድነው የሚለውን ነገር ስናይ እመቤታችን በቃል ኪዳኗ በጥምቀት ጎንደር፣ በህዳር ጽዮን አክሱም ጽዮን፣ በመስከረም 21 ደግሞ ግሸን ደብረ ከርቤ እንደምትገለጥ ቃል ኪዳን እንግዲህ ስለተገባ በጣም ብዙ ኦርቶዶክሳውያን ጥምቀትን በጎንደር ለማክበር ይሄዳሉ። አሁን ላይ ግን እየተደረገ ያለው ነገር ይህ መንፈሳዊ ነገሩ ለቆ
ጠብቆ የጥምቀት በዓል በጎንደር የምናየው ነገር አርቲስቶች የሆነ ፎቅ ላይ እየዘፈኑ የሆነ ሙዚቃ ተከፍቶ በጣም ብዙ ሰው ያንን በዓል በመዝሙር ሳይሆን በዘፈን እያሳለፈው እንደሆነ ነው እያየነው የምንገኘውና አሁንም ቢሆን ሁላችንም ኦርቶዶክሳውያን ይህንን በዓል ከመንፈሳዊ አስወጥተን በዚህ መልኩ የዘፈንና የዝላይ በዓል እያደረግነው ይገኛል። ይህም ደግሞ ጥፋቱ የማንም አይደለም፣ የኛው የኦርቶዶክሳውያን ጥፋት ነው። ሁላችንም ኦርቶዶክሳውያን በዓሉ የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓለ ጥምቀቱን የምናስብበት ነው እንጂ በዚህ መልኩ የምንዘልበት የምንጨፍርበት እንዳልሆነ ልናውቀው ይገባል። በጣም ብዙ አርቲስቶች የጥምቀት በዓልን በጎንደር ለማሳለፍ ይመጣሉ። ግን ደግሞ እንዲያው በመዝሙር መንፈሳዊ ነገሩን ፈልገውት ሳይሆን ሙዚቃውን መዛለሉን ፈልገው እንደሚመጡ እርግጥ ነው። ሁላችንም ኦርቶዶክሳውያን ከእንዲህ አይነት ስርዓት እንድንርቅ ብዬ እኔም በዚሁ መልእክቴን አስተላልፋለሁ። የጥምቀት በዓል በጎንደር በደማቅ ሁኔታ የሚከበርበት ዋና ምክንያት ግን እመቤታችን ቅድስት ድንግል ማርያም በቃል ኪዳኗ በዛ ተገኝታ ህዝቡን እንደምትባርክ ቃል ኪዳን ስለገባች ነው ማለት ነው። አሁን ላይ ግን ይህንን ቃል ኪዳን ትተን ሁላችንም የዘፈን በዓል አድርገነዋል። ሃይማኖታዊ ይዘቱንም ያስለቀቅነው እንገኛለን። ይህንን የምናደርግ ሰዎች አሁንም ቢሆን ከስራችን እንቆጠብ። እመቤታችን በበዓሉ ተገኝታ እንድትባርከን ነው እንጂ በበዓሉ ሌላ መዓትን እንዳናመጣ በዚሁ መልእክቴን አስተላልፋለሁ። በዚህ ጉዳይ ያላችሁ አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። በጎንደር ተብሏል አይደል? አሁን ጥምቀትን በጎንደር ተብሎ ግን የጥምቀት ምንድነው ያለ? ጭፈራ፣ ዓለም ማቅለጥ፣ ዘፈና። ጥምቀትን በጥምቀት መላእክት ዘመሩ ይባላል እንጂ ተዘፈረ ይባላል? መደለቅ፣ ቀን ታቦት ሲያደራጁ መዋል። አሁን ደግሞ ወጣቱ ነው ዋና የቤተ ክህነት ስራ አስኪያጅ መስሎ የሚውለው። የወደደውን አባ ተሰለፍ ይላል፣ ያየውን ይውጡጡጡ ጠቧል። ወይ መከራ ይናል። በአባታችን ቤት መኖሪያ ታሳጡን። እንደው ቆይ ደረስ እኮ መንገዱን የሚመሩት እነሱ ናቸው። ቡራኬ ነው የቀረ እንግዲህ ማለት ነው። እንደዚያ ሲያረግ ይውላል። ማታ ቢራውን ገዝቶ ወደ ሰማይን በጡጫ ምድርን በርግጫ ነው በቃ። ጽድቁ ስትፈጭ ውላ አወካች ማተላ ይባላል። ስትፈጭ ውላ አወካች ማተላ ይሏቸዋል። ይሄ ነው እንደ ስም መገኘት፣ እንደ ክርስትና መገኘት፣ እንደ ኢትዮጵያ መገኘት፣ እንደ ክርስቲያንነት መገኘት፣ የእግዚአብሔር ልጅ እንደመሆናችን መገኘት አለብን። እንደ ቅዱሳን አባቶቻችን እንደ ስማቸው የነሱ ልጅ ነኝ ካል የነሱን ስራ ይዞ መገኘት፣ የአብርሃም ልጅ ነኝ ካል የአብርሃምን ስራ። ቤተ መቅደሱን ትሰሩታላችሁ እንጂ ብዙዎቹ ስትቆርቡበት አትታዩም እያሉን ነው። ብዙዎቹ ስትቆርቡበት አትታዩም። የቁርባንን ምስጢር አውቃችሁ ተረድታችሁ በቅዱስ ሥጋው በክቡር ደሙ የሚገኘውን ክብር ተረድታችሁ ልጆቻችሁን ታቆርባላችሁ፣ ሕፃናቱን ታቆርባላችሁ። እናንተ ግን ስትቆርቡ አትታዩም ይሉናል። እውነት ሐሰት? አቤት! ለምን በሰራ ነው ቤተ መቅደስ እንዳትቆርቡ ማን ነው የሚከለክላችሁ? እንዳንቆርብ እንዳልላችሁ ቆራቢም አቁራቢም ስለሆንኩኝ እንዳትቆርቡ ማን ነው የሚከለክላችሁ? ቆራቡ። ቃልዮት ያሰማልን አባታችን። እንግዲህ አብዛኛዎቻችን ያው ያለብን ችግር ይህንን ይመስላል። ሁላችንም ቤተክርስቲያን ሲሰራ ደስ ይለና ቤተክርስቲያን ግን የሚሰራበት ዋና ዓላማ በዛ ቤተክርስቲያን የክርስቶስ ስጋውና ደሙ ተፈትቶ እኛም ደግሞ የክርስቶስ ስጋውና ደሙን እንድንቀበል ነው ዋናው ዓላማው እንጂ እንዲያው ዝም ብሎ ቤተክርስቲያን መስራት ብቻ ጥቅም እንደሌለ ሁላችንም እናውቀው ይገባል። አብዛኛዎቻችን ደግሞ እንደ ቤተክርስቲያን ከመስራት ሌላ በዛም ቤተክርስቲያን ተገኝተን ስጋው ደሙን አንቀበልም። ይህን ነገር ልናስተካክል ይገባል። እኛ ስጋው ደሙ መቀበላችን እንዲያው ተውትና ህፃን እንኳን ስናቆርብ በምን መልኩ ሂደን እንደምናቆርብ ይታወቃል። እስኪ ከዚህ ጋር ተያይዞ አንድ ቪዲዮ አንዴ ላሳያችሁ። ስጋው ደግሞ ኪኒን አይደለም። እንደው ልጆቻችን እያንጠለጠለ አሁን እንደ ኪኒን አድርገን ቆጥረናል ብዙዎቻችን። ቅዳሴው ሲጀመር የለንም ልክ ቁርባኑ ላይ መተን እንደ ኪኒን ውጦ የመሄድ አይነት ነገር በቃ ልጆችን በቢጃማ እያንጠለጠልክ ይዘህ መተህ ልክ እዚያ ላይ አስገብቶ ማቆረብ። ይሄ ማለት መድኃኒት መሆኑን ሳይሆን እንደ ኪኒን ቶሎ በልቶ ጠጥቶ እንደመሄድ አይነት እንዴ ከቤተልሔም የጀመረው የክርስቶስ የማዳን መንገድ ወደ ቤተ መቅደሱ ገብቶ በቀራኒዮ ላይ አብረ ተገኝተ ቅዳሴ እኮ ማለት ቀራኒዮ ነው አይደል? ሲጀመር ከቤተልሔም የሚመጣው እኮ የክርስቶስ የድነቱ መንገድ የተጀመረው ከየት ነው? ከቤተልሔም እኮ ነው። አያው ቤተ መቅደሱ ውስጥ ያቀራኒዮ ነው። ስጋው ደግሞ በሚፈተትበት ቦታ ተገኝተ በዚያ ድነት ውስጥ አብረ ህይወት እንድታገኝ መማጸን፣ መሮጥ፣ መታገል ነው እንጂ
እንደው ድርገት ሲወርድ ብቻ መተ እንደ ኪኒን ተቀብሎ መሄድ ይሄ አንዱ በጣም አደገኛ ነገር ነው። አባታችን እናመሰግናለን። እንግዲህ ቀደም አቡነ አብርሃም እንደነገሩን አንድ ቤተክርስቲያን የሚሰራው እኛ በዛ ቤተክርስቲያን ተገኝተን እንደው ስርዓቱ ከተፈጸመ በኋላ ቅዳሴ ከተቀደሰ በኋላ ስጋውና ደሙ እንድንቀበልበት ነው። አሁን ላይ ግን እየተደረገ ያለው ነገር እሱ አይደለም። ቤተክርስቲያን እንሰራለን፣ በዛ ቤተክርስቲያን ግን ስጋው ደሙን አንቀበልም። እንኳን እኛ ስጋው ደሙ ልንቀበል ነውና ህፃናትን እንኳን ስናቆርብ ከስርዓቱ ውጭ የሆነ ያደረግነው እንደሆነ በዚሁ አባታችን እየነገሩን ይገኛሉ። ቅዳሴ አናስቀድስም በቃ ጊዜው ከተባለ በኋላ ግን አብዛኛዎቻችን ህፃናቶቻችን ይዘን ቤተክርስቲያን ገብተን እናቆርባለንና አንድ ህፃን መቁረብ ያለበት በስርዓት ቅዳሴን አስቀድሶ ነው እንጂ ከጊዜው በኋላ አስገብተን ማቁረባችን ይህ ከስርዓት ውጭ እንደሆነ ልታውቁ ይገባል። በዚህ መልኩ ህፃናትን እንኳን ስናቆርብ ስርዓት እያወቅን አይደለም እንኳን እኛ ወደ ስጋው ደሙ ልንመጣና ይህ ነገር እየሆነ ያለው ደግሞ ዕውቀት ከማጣታችን የተነሳ ነው። ሁላችንም ምን ማድረግ አለብን የሚሉ ነገሮችን በስርዓት ልናውቅና ልንማር ይገባል። አብሶ ደግሞ እኛ እንዴት ወደ ስጋው ደሙ መቅረብ አለብን የሚለው ነገር ላይ ሊሰመርበት ይገባል። መምህራችን ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከነበረው ርዕሰ ጉዳይ መካከል ታዋቂው ዩቲዩበር አይሾስፒድ ወደ ኢትዮጵያ መምጣቱ ይታወቃል። ይህንን ሰሞን በአፍሪካ የሚገኙ ሀገራትን እየጎበኘ ይገኛል። ኬንያ ይህንን ሰሞን ማይተነዋል። እንደገና ደግሞ ወደ ኢትዮጵያ መጥቶ በኢትዮጵያ ያሉ ባህሎችን ሲያስተዋውቅ፣ ጭፈራዎችን ሲጨፍር፣ በጣም ብዙ ነገሮችን ሲያደርግ አይተናልና ይህ ባህል ነው፣ መልካም ነው። መጥቶ የኢትዮጵያ ባህልን ማንነቷን ማስተዋወቁ ግን ደግሞ በጣም ብዙ ሰውን ከአስቆጣ ጉዳይ መካከል ወደ መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን አባቶች አልባሳቸውን ለብሰው ወንጌል ይዘው ወጠው ጥላ ይዘው ወጠው ድባብ ዘርግተው ለመቀበላቸውም በጣም ብዙ ኦርቶዶክሳውያን ይህ ሰው ማን ነው? ይህ ሰው ሃይማኖቱ ይህ ነው ተብሎ ሳይታወቅ እንዴት እንደዚህ አድርገው ይቀበሉታል? በቤተክርስቲያንስ እንዴት ይገባል? የሚሉ ሰጣገባዎች ተፈጥሯልና በዚህ ጉዳይ የተነሱ አንዳንድ አስተያየቶችን ተመልክተን እንመለስ። በጣም ግርም የሚለኝ ነገር እና አቡነ ተክለ ሃይማኖትን የመሰሉ ካህናት ሰማይ ድረስ ሄደው ያጠኑ የነሱን ቤተክርስቲያን ለማጥፋት ዛሬ የነ ቅዱስ ያሬድን የነዛን ቅዱሳን ድምፅ እንዳይሰማባት የምትደረግ ቤተክርስቲያን ዛሬ ድምጿ ለዓለም ይሰማ ተብሎ ወንጌል ወጥቶ ለአንድ ዩቲዩበር እንደዚህ ስናሽቃብጥ ሳይ በጣም ደነቀኝ። ዛሬ የኢትዮጵያ ቤተክርስቲያን ፓትርያርኳ በአደባባይ በሚዲያዎች ወጣው ቤተክርስቲያን ተደፍራለች። እውነት ነው፣ እያየነው ነው። ቤተክርስቲያን ተደፍራለች። ወንጌል ተደፍሯል። በምንደኛ ጳጳሳት፣ በምንደኛ ካህናት ወንጌል ተደፍሯል። ቤተክርስቲያን ተደፍራለች። ምን እንላለን? በጣም አብዛኛው ኦርቶዶክሳውያን እንግዲህ በዚህ ጉዳይ በዚህ መልኩ ብስጭቱን እየገለጸ እየሰማን እንገኛለን። የሚገርማችሁ ነገር አይሾስፒድ ወደ መንበረ ጸባዖት ቅድስት ሥላሴ የሚገባበትን ቪዲዮ እያየው ነበርና ከዛው ፈረንጆችን ያገኛል። ፈረንጆችን የት ነው የመጣችሁ ብሎ ይጠይቃቸዋል። እነርሱም ከስፔን የመጣን ይሉታል። ከባርሴሎናና ከማድሪድ ሲላቸው እነርሱ ማድሪድ ይላሉ። ከሜሲና ከክርስቲያኖ ሲሉ ደግሞ ክርስቲያኖን ይሉታልና እርሱም ደግሞ ብሎ ይጮሃልኝ እዛው ቤተ መቅደሱ ላይና ልጁ በዛ ቤተ መቅደስ ምን ይደረግ የሚያውቀው ነገር የለውም። ግን ሰው ዝም ብሎ ይዞት እንደመጣ ይሄ የሚታወቅ ነገር ነው። በዛም የነበሩ ካህናት እንዴት ነጠላ ለብሰው አያስገቡትም? ቢያንስ እሱ መምጣቱም መልካም ነው፣ ችግር የለውም። ግን ደግሞ ነጠላ ለብሶ እነርሱም ባስተርጓሚ ቦታው ምን እንደሆነ ሊነግሩት ይገባል እንጂ እንዲያው ዝም ብሎ በዚህ መልኩ ስርዓት አልበኝነት በነገሰበት ይዘውት መግባቱ ልክ አይደለም የሚሉ አስተያየቶችን የሚሰጡ ኦርቶዶክሳውያንም አሉ። በዚህ ጉዳይ ደግሞ ሌሎችንም አስተያየቶችም የሰጡ አሉ። እስኪ ይህን ቪዲዮ አይተን እንመለስ። Thank you. Some? Yeah, he said kiss. Oh. He's blessing me? Oh, bless me. Oh, he's saying. ለአይሾስፒድ ታቦት ወጣለት። እንዴት ናችሁ? ሰላም ናቸው። እግዚአብሔር ይመስገን። አካውንቱን ፎሎ፣ ላይክ፣ ሼር፣ ሪፖስት በማድረግ ይሄንን መልእክት ለሁሉም አዳርሱ። የሆነ ጊዜ ትዝ ይላችኋል ለቢዮንሴ ታቦት ወጣላት ምናምን ተብሎ ቀውጤ ሲሆን ግን ያው ነገሩ ሲመረመር ለካ ተቀጸል ጽጌ ሥላሴ ይከበራል። አጋዕዝተ ዓለም ቅድስት ሥላሴ ካቴድራል እና እዛ ሲከበር እንዳጋጣሚ ቢዮንሴ ተገኝታ ነበር። ያንን ቀን ተገጣጠመ የሷ ጉብኝትና ተቀጸል ጽጌ ተቀጸል ጽጌ ላይ የክብር እንግዳ ሆና ተቀመጠች። ያን ባህሉ አለፈ ማለት ነው። ግን በዛ ዘመን ጊዜ ምንድነው ሲባል የነበረው ስቲል ነው ለቢዮንሴ ታቦት ወጣላት ምናምን ነበር ተብሎ የተለፈለፈው። ወደ ዛሬ ደግሞ ስንመጣ ለአይሾስፒድ እንዴት እንደዚህ አይነት አቀባበል ይደረጋል? አባቶቻችን አዋረዱ ምናምን። እውነትህን ነው።
እንዴት አይነት ድንቁርና ነው ግን አንዳንዶቻችሁ ያጠቃችሁ። እንግዲህ ይሄ ልጅ በሰዓት በሚሊዮን የሚቆጠር ህዝብ የሚያየው ላይቭ ሾው ላይ ነው ቤተክርስቲያንን ሲያሳይ የነበረው። ለምሳሌ ቅርሶችን ሲያሳይ የነበረ የኢትዮጵያ ባህሎችን፣ ጭፈራዎችን፣ መጠጦችን፣ ምግቦችን፣ ኢትዮጵያ የሚወክሉ እያንዳንዱ ነገሮችን አትሌቶችን ጨምሮ ሲያሳይ ነበር። ኢትዮጵያን የሚወክለው ደግሞ የኦርቶዶክስ ሃይማኖት ነው። ስለዚህ የኦርቶዶክስ ሃይማኖታችን ስርዓቷን ያሳየው ምን ሲያደርግ አያችሁት? ቤተክርስቲያን ውስጥ ገብቶ ምንም። እንደውም የሆነ ሰዓት ምን እንዳለ አልሰማችሁትም? በጣም ሰላም አገኘው፣ ሰላም ተሰማኝ ሲል ነበረ። ቤተ መቅደስ ውስጥ ሊዘል ሞክሯል ምናምን። አያቅማ እሱ ምን ያድርግ? እነሱ ነገሮች ስህተት ሊሆኑ ይችላሉ፣ አልፏል። ነገር ግን የተናገረው ምንድን ነው? ቪዲዮ አባቶቻችንን ለቀቅ አድርጓቸው። እዛው በለመዳችሁበት አፋቸውን ክፈቱ። አባቶቻችንን ለቀቅ። ወንድማችን በዚህ ጉዳይ የሰጠው አስተያየት ይህን ይመስላል። በዚህ ጉዳይ እንግዲህ አንዳንድ ኦርቶዶክሳውያን አይሾስፒድ ወደ ቅድስት ሥላሴ ካቴድራል መግባቱ ልክ ነው፣ ችግር የለውም ሲሉ፣ አብዛኛው ኦርቶዶክሳውያን ደግሞ ቤተክርስቲያናችን የስርዓት ቤት ናት፣ በዚህ መልኩ በቤተ መቅደሱ መዝለሉ ይህ ልጅ ሃይማኖቱ ምን እንደሆነ አይታወቅምና በዚህ ገብቶ መታየቱ ልክ አይደለም። አባቶቻችንም በዚህ መልኩ ሃይማኖቱ ለማይታወቅ ሰው አልባስ ለብሰው መስቀል ይዘው ወንጌል ይዘው መቀበላቸው ስህተት ነው፣ ይህ ነገር ልክ አይደለም እያሉ አስተያየት የሚሰጡ ሰዎች አሉ። በዚህ ጉዳይ ያላችሁ አስተያየት ምን ይመስላል? እናንተ እስኪ ኮሜንት አድርጉ። ግን አይሾስፒድ ወደ ቅድስት ሥላሴ ቤተክርስቲያን ገብቶ እንዲጎበኝ ያደረገው ማን ነው? መልእክቱ ከየት ተላለፈ የሚለውን ነገር አንድ ቪዲዮ አንዴ ላሳያችሁ። የእናት መረጃ ቤተሰቦች ይህን ቪዲዮ ኮፒ ሊንክ፣ ሼር እያደረጋችሁ ለብዙሃን እንዲዳረስ አድርጉ። በትላንትናው ዕለት ይህ ቪዲዮ እጅግ መነጋገሪያ ነበረ፣ ብዙሃንንም ያስቆጣ ነበረ፣ ለትዝብትም የቀረበ ነበር። አንድ ኃላፊን አውርቼ ነበር። እንዴት ይህ ተግባር ተፈጸመ ስል ስጠይቃቸው ይህ ከበላይ አካል ከባህልና ቱሪዝም ተደወለ፣ የሆነ ሰው እየመጣ ነው ተዘጋጁ ተባለ። እንግዲህ በፍጥነት ይህ ነገር አደረገን አሉ። ማንስ ኃላፊነቱን ይወስዳል? የቤተ ክርስቲያን ስርዓት የምትተዳደርበት አለ። ምንም ከበላይ አካል ሊመጣ ይችላል። አገልጋዩም ሆነ የበላይ አካሉ የቤተ ክርስቲያን የበላይ አካላቶችም አሉ። ይህ ነገር ሲደረግ ግድ መወያየት ያስፈልጋል። ለቤተ ክርስቲያን ይጠቅማል ወይ አይጠቅሙም ወይ የሚል ግዴታ ማወቅ ይኖርባቸዋል። ታዲያ ይህ ነገር ባልተደረገበት ይህ ዝግጅት መዘጋጀቱ ዝግጅትም አይደለም። ምንም የታየም ነገር የለም። የምትታወቀውን ቤተ ክርስቲያን የምትታወቀውን ኦርቶዶክስ ማሳወቅ ማለት እንዲህ ስርዓትን ባጣ መልኩ ማስተዋወቅ ማለት ማንም ሊፈልጉ አይችልም። የትኛውም ምዕመን ሊፈልጉ አይችልም። እዛ ጋር ተወክላችሁ ስትቀመጡ ምዕመኑን አማኙን ወክላችሁ እስከሆነ ድረስ ይህንን ኃላፊነት የመወጣት ደግሞ ግዴታ አለባችሁ። ከየትም ሊመጣ ይችላል። እንዲሁም የመንግስት ባለስልጣናትም ይህን ትእዛዝ የሰጡት ማለት ነው። ይህ ነገር ቀድሞም ይታወቃል። ልጁ ሊመጣም ይችላል ላይመጣም ይችላል፣ ግን ይመጣል ተብሎ አብዛኛው ሰው እየጠበቀው ነበር። ስለዚህ ይሄ ኢንፎርሜሽን ቀድሞ ሊደርሳችሁና ልትዘጋጁበት ቀድማችሁም ልታሳውቁ ይገባ ነበር። ሊመጣም ሊቀርም ይችላል፣ ግን በዚህ ቀን ተዘጋጁ ተብሎ ሊነገር ይገባል። ቢያንስ ቤተክርስቲያንን ለማሳወቅ ከሆነ ሐሳባችሁ ቀድሞ ተዘጋጅቶ ስለ ምንነቱ ተነግሮት ከዛ በኋላ እንዲረዳው ማድረግ ይገባ ነበር። ስለዚህ ይሄ ስህተት ነው፣ ሙሉ ለሙሉ ስህተት ነው። አንዳንዶች አሉ ቢታወቅ ችግር የለውም እንትን ነው ምናምን አይደለም። የራሷ ስርዓት አላት፣ የራሷ የምትተዳደርባት ህግ አላት። ያንን ህግ ጥሶ እስከመጣ ድረስ ኦርቶዶክስን አያስተዋውቃትም፣ ሊገልጻትም አይችልም። አሁን በትላንትናው ቪዲዮ ታወቀ ማለት ነው። ለወደፊቱም ቢሆን ቅድሚያ የሚሰጠው ነገር ቅድሚያ ሊሰጠው ይገባል ለማለት ነው። እናንተም ሀሳባችሁን ስጡ። ወንድማችን እናመሰግናለን። እንግዲህ በጉዳዩ ላይ የሆነው ነገር ይህ ነው። መልእክቱ የተላለፈው ከባህልና ከቱሪዝም ቢሮ ነው። እንግዳ ይመጣል ተዘጋጁ ተብሎ የቅድስት ሥላሴ ካቴድራል ካህናት ላይ ተደወለላቸው። እነሱም አልባሳቸውን ለብሰው ወንጌል ይዘው መስቀል ይዘው በር ላይ ጠበቁት። ማን ይምጣ የሚያውቁት ነገር የለም። ሲወርድ አይሾስፒድ ነው ማለት ነው። እንግዲህ ቤተክርስቲያናችን አይሾስፒድ መጣ አልመጣ ለቤተክርስቲያን የሚጨምርላት የሚቀንስላት ነገር የለም። አይሾስፒድም እንዲያው በቤተክርስቲያን ገብቶ በዚህ መልኩ እንዲያው መዝለሉ ወይም ደግሞ ቤተክርስቲያን ላይ ገብቶ ቪዲዮ ማሳየቱ ቤተክርስቲያን ላይ እንዲያው ትልቅ ተጽዕኖ ያመጣል ማለት አይደለም። አሁን ላይ ያየነው ነገር ወይም ደግሞ የገባን ነገር ምንድነው? ይህ ነገር አሁን ላይ በዚህ በመንግስት ደረጃ ቤተክርስቲያን ላይ በምን መልኩ እንደተናቀሽ ነው የሚያሳየው እንጂ እንዲያው እንግዳው እንትና ነው ተብሎ ስለ እንግዳው እንኳን መነገር ነበረባት። የሚመጣው ሰውን አይተው ደግሞ እነርሱ ነጠላ የሚያዘጋጁለት ከሆነ ያዘጋጁለታል። አስተርጓሚ የሚዘጋጅም ከሆነ
አስተርጓሚ ተዘጋጅቶ ያንን ቤተክርስቲያን እንኳን መጎብኘት ካለበት ውስጥ ገብቶ ጎብኝቶ ሊወጣ ይገባል እንጂ ዳ ሊመጣ ነው ብቻ ተብሎ ተዘጋጁ ስለተባለ ነው አባቶቻችን በዚህ መልኩ ችግር ተብሎ የተፈጠረው ነገር ያየነውና አሁንም ቢሆን በዚህ በባህልና በቱሪዝም ቢሮ የተደረገው ነገር ልክ አይደለም። እንግዳው ማን እንደሆነ ሊገለጽ ይገባል። በዛም በቤተክርስቲያኑ ላይ አስተርጓሚ ሊኖርም ይገባል። ነጠላም ተዘጋጅቶለት ያ ወንድማችንም ነጠላ ለብሶ የቤተክርስቲያን ትውፊቷን ማንነቷን ሊያስታውቅ ይገባል እንጂ እንደው ቤተክርስቲያን ላይ ገብቶ በመስለሉ ቤተክርስቲያንን አስተዋውቋታል እንደው ሚሊየን ቪው ስላለው እንደዚህ ቪው ስላለው ጥቅም ያመጣል ማለት እንዳልሆነ ልናውቀው ይገባናል። በዚህ ባይሾው ስፒድ ጉዳይ ግን የተላለፈው መልእክቱ ከባህልና ከቱሪዝም ቢሮ ነው። ይህ ጉዳይ አንዳንድ ሰዎች አይ መልካም ነው እንኳን ገባ ሲሉ፣ በጣም ብዙ ኦርቶዶክሳውያን ግን እንዴት በቤተ መቅደሱ ይገባል? በቤተ መቅደሱ ቢገባ እንኳን በስርዓት መግባት አለበት የሚል እንግዲህ አስተያየትን ሲሰጡ እያያናቸው እንገኛለን። በዚህ ጉዳይ ላይ ምን አስተያየት ትሰጣላችሁ? ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ብፁዕ አባታችን አቡነ ማትያስን ነው የምናገኘው። ይህንን መልእክት አስተላልፈው ነበር። ይህንን ሰሞን ቪዲዮ ላይ እንመለስ። ቤተክርስቲያኒቱን መደፋፈር መጥተዋል። ይሄ መደፋፈር ሁሉ እንዲታገሱን በእውነቱ ይሄ ነገር እጅግ ያስቀይማልና ቤተክርስቲያኒቱ ክብሯ ልዕልናዋ የሃይማኖት ተቋም ናት እና የሃይማኖት ተቋም መብቷ መጠበቅ አለበት፣ ልዕልናዋ መጠበቅ አለበት፣ መከበር አለበት እና ስለዚህ ጸሎታችንንና ልመናችንን ወደ እግዚአብሔር ማቋረጥ የለብንም እና መበርታት አለብን፣ መጽናት አለብን። ጠንክረን ቤተክርስቲያኒቱን ማስከበር አለብን። መብታችንም መከበር አለበት። እንዲህ አይነቱ እንደምናየው ትንሽ መደፋፈር መጥቷልና ያው እንግዲህ እግዚአብሔር ከእግዚአብሔር ጋራ እኛም ብንሆን እንደው በተቻለ መጠን ቤተክርስቲያኒቱን ማስከበር መጠናከር አለብን። የሀገሪቱን ሰላምና አንድነትም እንዲመለስልን በሁሉም በኩል በዝቷል፣ ነገሩ ሁሉ በዝቷል፣ መከራው በዝቷል። ብፁዕ አባታችን አቡነ ማትያስ በዚህ መልኩ በመልእክታቸው ቤተክርስቲያን ተደፍራለች እና ቤተክርስቲያንን መከራ ላይ የምጥሉ ሰዎች እንግዲህ ከዚህ ስራችሁ ተቆጠቡ እያሉ መልእክታቸውን ያስተላለፉ ይገኛሉ። ዛሬም በዚህ ቪዲዮ እንኳን ቤተክርስቲያን እንዴት እንደናቋትና እንዴት የደፈሯት እንደሆነ እንኳን አይተናል አይደል? አባታችንም ያስተላለፉት መልእክትም ይህንን ነው። የአባታችን በረከታቸው በሁላችን ላይ ደርብን፣ የአገልግሎት ዘመናቸውንም እግዚአብሔር ያርዝምልን እንላለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁን ላይ የመናፍቃኑ አስተምሮ ቀን በቀን እየተቀያየረ መጥቷል። በእመቤታችን ዙሪያ መናፍቃኑ ምን አይነት አስተምሮ እንዳላቸው አብዛኛዎቻችሁ ታውቃላችሁ። ዛሬ ደግሞ እንዲህ ብለው ትምህርት እየሰጡ ይገኛሉ። ይህን ቪዲዮ አይተን እንመለስ። የማርያም አይነት ሴት እዚህ ምድር ላይ አለን። እግዚአብሔር ሰው ሆኖ ወደዚህ ምድር ሊመጣ ያመነባት፣ ጡቷን ጠብቶ ለማደግ ያመነባት፣ ከሴቶች ሁሉ የተባረከች፣ ሕፃኑ ኢየሱስ እንዳይገደል ወደ ግብፅ ሀገር ሄዳ ሸሸገች ናት እኮ ማርያም። በመዳናችን ላይ እኮ ትልቅ ባለውለታችን ነች ማርያም። ኢየሱስ ሲሞት የሁለቱ ወንበዴዎች እናት እዛ አልነበሩ። ማርያም ግን እዛ ልጇ እየተሰቀለ። ኢየሱስም ዝም ብሎ አይደለም የሞቱ፣ እናቱን ዮሐንስ አደራ ብሎ ነው የሞቱ። ደስ ይበልሽ ከሴቶች ሁሉ የተመረጥሽ እኔ አንቺ ከሴቶች ሁሉ የተመረጥሽ፣ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ ህዝቡን ከኃጢአታቸው ሁሉ ያድናቸዋል። እኔ ወንድ አላቅ፣ በዛ ላይ እድሜ ትንሽ ነው። የልዑል ኃይል ይመጣል አንቺ ላይ፣ መንፈስ ቅዱስ በአንቺ ላይ ይመጣ። ወደ ማርያም ማዕፀን ገብቶ ኢየሱስን በእሷ ውስጥ ያስገባው መንፈስ ቅዱስ፣ ኢየሱስ በአገልግሎት ያገለገለው በመንፈስ ቅዱስ ሞቶ። ይህንን ትምህርት ከፕሮቴስታንቱ አስተምሮ ጋር እስቲ እንዴት ታዩታላችሁ? እንግዲህ በፕሮቴስታንቱ ቤት ወጥ የሆነ ትምህርት እንደሌላቸው ይሄ ማሳያ ነው። ምክንያቱም ምንድነው ካላችሁኝ እንግዲህ በርካታ ጊዜ ስለ እመቤታችን የሚናገሯቸው፣ ይህ ደግሞ ፓስተር የተናገረውን ነገር ስትሰሙ በየጊዜው የሚያስተምሯቸው ነገሮች ፍጹም የተለያዩ ናቸው ማለት ነው። እንግዲህ ይሄንን ፓስተር ሰምታችሁታል። ይህንን ከፕሮቴስታንት ቤት አስተምሮ ጋር እንዴት ታዩታላችሁ? እመቤታችንን በዚህ ልክ በዚህ ደረጃ ትቀበሏታላችሁ ወይ?
እስቲ እነዚህ ነገሮች ምላሽ ሰጡ ለብዙዎች ይደርስ ዘንድ። እንግዲህ በፕሮቴስታንቱ ቤት ቋሚ የሆነ አስተምሮ እንደሌለ ያየነው እንገኛለን። ዛሬ የሚያስተምሩት ነገር ሌላ ነው፣ በሚቀጥለው ቀን ደግሞ የሚያስተምሩት ነገር ሌላ ነው። እንደ ስስት ነው እየሆነ የሚገኙት። በእመቤታችን ዙሪያ የሚያስተምሩት ትምህርት ምን አይነት ትምህርት እንደሆነ የሚታወቅ ነገር ነው። ዛሬ ደግሞ ስለ እመቤታችን ሌላ ትምህርትን እያስተማሩ ይገኛሉና እንደው ስለ ምልጃዋ፣ ስለ ክብሯ በዚህ መልኩ ስለ እመቤታችን እየተረዱ ይገኛሉ። ያው እግዚአብሔር ልቦና ሰጥቶ ወደ እውነተኛው መንገድ ይመልሳችሁ ከማለት ውጭ ምንም የምንለው ነገር የለንም። መናፍቃኑ ግን በዚህ መልኩ ትምህርታቸውን እያሻሻሉት ይገኛሉ። በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን። የማናውቀውን ነገር እንኳን አላውቅም ማለት እንኳን ፈልግ የማናውቀው እኔ እንጃ አላውቀው። እኔ ሰው በትትና ሲጠይቅ ማቀው አንድ ነገር ነው። እሱ አሁን ስንት ሰዓት ነው የሚለው ብቻ ስንት ሰዓት ነው ትላላችሁ እንላለን። ከዛ ውጭ እኮ መጠየቅ አንፈልግም። አላዋቂ ላለመባል ያለን ፍርሃት፣ ሌላ ሰው ላለመጠየቅ ያለን ጭንቀት ምን ነበር እንኳን ይላሉ አንዳንድ ሰዎች ጥያቄ ሲጠይቁ። አያውቁትም እኮ ግን አውቀው ነበር ጠፍቶብኝ ነው ለማለት ማለት ትቢት አለች። አያችሁ ምን ነበር እንኳን ይላሉ። እዚህ ዜና አበው ላይ በጣም የሚገርም ታሪክ አንድ ጊዜ አንብቤያለሁ። ከኔ ጋር ናችሁ? አንድ አባት መጽሐፍ ቅዱስ ሲያነብ ትርጉሙ አልገባው ቢል ቢሰራ አልገባው። የቤተ ክርስቲያናችን ስርዓት ደግሞ አንድ የመጽሐፍ ቅዱስ ቃል አልገባ ካለ ተመላልሰ አንብበው ደጋግመው ጸሎት እያደረክ ደጋግመው ይላል እና ይሄ አባት ጸሎት እያደረገ ቢደግመው ያ ቃል ሊገባው አልቻለም። አይንንማ ሳይገልጽልኝ አርፌ አልቀመጥም ብሎ ጾም ጀመረ። አንድ ሱባኤ ይጸልይና 7 ቀን ይጾምና ተመልሶ መጥቶ ያችን ጥቅስ ሄዶ ያነባታል። አሁንም አይገባው። 2 ሱባኤ አይገባው። 3 ሱባኤ ዓመት ሙሉ ጾመ። ዓመት ሙሉ እግዚአብሔር አልገለጠለት። በጣም አዘነና በቃ እዚህ ገዳም ካሉ አባቶች ብዙ መነኮሳት አሉ እና አንድ አባት ጋር ሄጄ ልጠይቅ ብሎ ሊጠይቅ ሲወጣ የእግዚአብሔር መልአክ በር ላይ ቆሞ ደነገጠ እና ሰገደ በመልአኩ ፊት። ምንድነው አለው? አይ ሱባኤ ይዘህ ስትጠይቅ የነበረውን ልተረጉምልህ እግዚአብሔር ልኮኝ ነው የመጣሁት አለ። እንዴ ዓመት ሙሉ ስጸልይ ስለምን ለምን አልገለጠልኝም? አሁን ለምን ገለጠልኝ እግዚአብሔር አለ። ዓመት ሙሉ የጸለይከውን ጸሎት አይደለም እግዚአብሔር የሰማው፣ ወንድምህን ለመጠየቅ ልትሄድ ስትል አሁን ትህትና ገብቷል ማለት ነው። ማንን ለመጠየቅ ስለፈለግ? ወንድምህን። ስለዚህ እግዚአብሔር አሁን ይገልጥልሃል። ወንድምህ ላያውቀው ይችላል። እግዚአብሔር አንዳንዴ ሰው መጠየቃችንን ራሱ ትህትናችንን ማየት ይፈልጋል። እኛ በራሳችን ማወቅ ነው የምንፈልገው። ኢትዮጵያዊ ጃንደረባ ቅዱስ ባኮስ ግን ትሁት ነበረ። የምታነበውን ታስተውለዋለህን ሲለው ምን አለ? የሚመራኝ ሳይኖር እንዴት ይቻለኛል? በሏት ግድ የላችሁም ሌላ ቀን ስለማንላት እስቲ አሁን እንኳን እንበላት። የሚመራኝ ሳይኖር እንዴት ይቻለኛል? እኔ በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ድምፅ ነው ይሄ ንግግር። ብዙ ምእመናን ከሃይማኖት የሚጠፉት፣ ከሃይማኖት የሚክዱት፣ የሚስቱት፣ ወደ ሌላ ነገር የሚሄዱት ለምንድን ነው? የሚያስተምራቸው ሰው ስላጡ። ለምን እንወሻሻል? ክፉ ስለሆኑ እንዲህ ስለሆኑ ብለን መፍረድ አንችልም። የሚያስረዳኝ ሳይኖር እንዴት ይቻለኛል? ለመምህራችን ለዲያቆን ሄኖክ ኃይሌ እግዚአብሔር የአገልግሎት ዘመኑ ያርዝምልን። እጅግ በጣም ደስ የሚል ትምህርትን ያስተማረን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ዛሬም እንደ ሁሌው ጥያቄ አዘጋጅተናል። ጥያቄያችን የ500 ብር ካርድ ያሸልማል። ጥያቄውን አይተን እንመለሳለን። የዛሬው ጥያቄያችን የመጥምቁ ቅዱስ ዮሐንስ አንገት ከተቆረጠ በኋላ ራሱ ስንት ዓመት ዙራ አስተማረች? ሀ 30 ዓመት፣ ለ 15 ዓመት፣ ሐመርኋ 10 ዓመት፣ መ 25 ዓመት። የዛሬ ጥያቄያችን ይሄ ነው። መልሱ ማን ነው? ኮሜንት አድርጉ። የመለሱ ሰዎችን ሰብስበን በሚቀጥለው ቪዲዮአችን ተሸላሚ የምናሳውቅ ይሆናል። ይህን ቪዲዮ ላይክ አድርጋችሁ ያልጀመራችሁ ሰዎች አሁንም ቢሆን ላይክ አድርጉ። ለቻናላችንም አዲስ የሆናችሁ ሰዎች ተመስገናኝ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎችን ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ
ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳ ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል